ሳሚራ አሁን ለምሳሌ አንቺ ያነሳሽው እኔ ጥያቄ ሰሚራ ነው የምጠይቃት። ለምሳሌ ኢጃብ ጀስት ሙኒቷ ኢጃብ አውልቃ እዛ ጋር ፕሮግራሙ ላይ ተገኘችና ይሄ በጣም በቃ በጣም እንትን ነው ብለሽ ያ ኦኬ ልክ ነሽ፣ እሱ ልክ ነሽ እንበልና ግን አሁን ለምሳሌ ኢጃብ አውልቃ የታየችበት ቦታ ነው ወይስ ሌላም ብዙ ነገሮች አሉ? ኢጃብ አውልቃ ሙኒት መታየቷ ነው እንጂ ሁላችንም ጋር ኢጃብ ሳናውልቅ ኢጃብ ጠምጥመን ብዙ የምናደርገው ነገር አለ። ያ እየሰማሁሽ ነው ሂዊ፣ ልክ ነኝ አይደል? ብዙ ሳናለ ኢጃብ እሷ ሰው ፊት እንትን ብላ ነው። ግን ፈጣሪ የሚያውቀው ብዙ ኢጃብ ለብሰን ብዙ የምንሰራው ኃጢአት አለ የለም? ማሪ ይሄን ልጠይቅሽ ነው የፈለኩት። እኔ ደግሞ አንድ ነገር ልመልስልሽ እዚህ ጋር ማለት ነው። በእኛ በእስልምና ምን ይባላል መሰለሽ? መጥፎ ነገር ብሰሪም በዛ መጥፎ ነገር እንድትቀጥይበት አይፈልግም። ለምሳሌ እኔ ሐራም ነገር ብሰራም ሶላቴ እንዳቋርጥ ግን አይፈቀድልኝም። ለምን? ያ ሶላቴ ይጠባበቀኛል፣ ይከላከልልኛል። ሙኒቷ ምናልባት ሂጃቧ ብትለብስ ዝም ብላ እጇ ልታሽከረክር ወይም ደግሞ በቀላሉ እንደዚህ ልንትን ልትላችሁ ትችላለች። ምናልባት ግን አንድ ሰው ምናልባት ይሄ ሂጃቡ ስታነሳው ግን ምናልባት ሀያችን ይነሳልኛ። ሀያ ማለት ለኛ ደግሞ ትልቅ ነገር ነው። እንደ እስልምና ሀያ ትልቅ ነገር ነው። እኔ እንደ ሙኒት አይደለም እየተቃወምኩ ያለሁት። ሙኒቷ ስታረግኛ ታላቃችን ስለሆነች ሶሻል ሚዲያም ስለሆነ ሶሻል ሚዲያና በግል ለምሳሌ ሙኒት እህቴ አረቦች ጋር እኔ ይዘውኝ ይሄዳሉ ለሰርግ ማለት ነው። ሁሉም ስልክ ያስቀምጣላ ውዴ፣ ስልክ ያስቀምጥና ሴቶች ደግሞ ለብቻ እንሆንና እንጨፍራለን። ምንም ችግር የለውም። ሳህ ገባሽ? ምክንያቱም የደስታ ቀን ነው። ሁላችሁም በተመሳሳይ ሁኔታ ስልክ ላይ እኔ ያለው አውቃለሁ እንደዚህ እንደሚደረግ። የነበረው ግን የሀበሻ ሰርግ ነው። እኛ የነበርንበት ሰርግ የሀበሻ ሰርግ ባህላችንም ሌላ ነው፣ ጭፈራችንም ሌላ ነው። ግን አሁን እንዳልሽው ፖይንቴ ምን እንደሆነ ታውቂያለሽ ማሚ? አላህ ሻሂዴ ነው። ይሄን ነገር ትልቁ ፖይንቴ ምን እንደፈለኩበት ታውቂያለሽ? እዚህ ጋር አምጥተሽ አንድ ኡስታዝ ይፈቀዳል አይፈቀድም ሲል ሌላው እንደኔ ብጤውን ይማራል የሚል ብቻ ነው። ኦኬ እኔ ፍቃደኛ ነኝ። አንቺ የምናውቀው ታዋቂ የሆነ ማለት የማንሳሳትበት ነገር ከሌ ነው እኮ ያለው እንዳይባል የምታውቂውን ኡስታዝ ብትጋብዢ ደስተኛ ነኝ። አሁን ቤቱ ክፍት ነው። ለምን መሰለሽ? ለሌላው ሰበብ መሆን አልፈልግም። ገባሽ? የራሴ ዝኑብ ይበቃኝ። ስለተረዳሽኝ አላህ እንደው አላህ ያክብርሽ። አሁንም ልትጋብዢ ወይ ልትጠሪ የምትፈልጊው ኡስታዝ ካለ ቤቴ ክፍት ነው። እሺ ማሚ፣ እሺ እኔ ደግሞ ፈልጌ እነግርሻለሁ። እሺ ሳልወጣ ከመጣሽ ቤቴ ክፍት ነው። እሺ ማሚ፣ አመሰግናለሁ በጣም። ከባዮ ላይ ወስደሽ የምንጠይቀው ኡስታዝ ካለ እኔም ለማወቅ ይሄዳለሁ። ምንም ችግር የለብኝም። ነገ ደግሞ በሌላ ሰርግ ላይ በኢጃብ ታየኝ ይሆናል ኢንሻአላህ። ይሄ ነገር ማሚ ኢንሻአላህ ያክብርሽ፣ በልጆችሽ ክበሪ። እሺ እኔ ወድ አሚን ሀቢብቲ፣ ሹክራን በጣም አመሰግናለሁ። ፎሎ አድርጌሻለሁ። ደውለሽም ልታናግሪኝ ትችያለሽ። ከመጣሽ ግን አሁን ብትመጪ ደስተኛ ነኝ። ነገ ሌላ ሰው ከሚያደርግ እሺ እኔ ወድ እሺ እናቴ አላህ ያክብርሽ። ሌላ ጥያቄ ያለው ሰው እኔ ማሚዬ እድሉን ሰጣችሁ ስላስገባችሁኝ እጅግ በጣም ነው የማመሰግነው። ምንም ቃል የለኝም። የረጅም ጊዜ የ4 ወር የ5 ወር ምኞቴን ነው ዛሬ በዚህ ቤት ገብቼ ዛሬ ለመግለጽ የቻልኩትና ሙኒትዬ እህትዬ ባጭሩ ምንም ሳላበዛ ማለት ነው ሁላችሁም በኮሜንት ህይወትሽ ይባረክ በሉልኝ፣ በልጆችሽ ተባረኪ በሉልኝ። ሁላችሁም እዚህ ገስት ላይ ያላችሁ ምክንያቱም ለእኔ የተደረገልኝን መጀመሪያ ፈጣሪ ያውቀዋል። ከዛ ከፈጣሪ ቀጥሎ ደግሞ እሷ ታውቀዋለች። እና ምልላችሁ ፈልጌ ነው የዛሬ 4 ወር በፊት ጆከር ቤት ገብቼ ነበረ እና ጆከርና ሙኒት እህቴ ባደረጉልኝ ከልጄም አልፎ ለልጄ ነው ለልጄ ለመድኃኒት መግዣ ገብቼ ነው ያደረጉልኝ። ከልጄም አልፎ ወንድሜ በድንገት ታሞ ሆስፒታል ገብቶብኝ አለርት ሆስፒታል ይህንን ቆንጆን ወንድሜን ማለት ነው እኔ የጠየኩት ለልጄን የነበረው ከልጄም አልፎ ይህንን ወንድሜን አስታምሜ አንድም ቀን መድኃኒት የለም ሳይባል
እነሱ ባገዙኝ እህቴ ባገዘችኝና የጆከር ቤተሰብ ባገዘኝ አስታምሜ በአዲስ አበባ ምድር ለመቅበር የቻልኩትኝ በእነሱ ሀቅ ነውና ከልጅም አልፎ ለወንድሜም ጭምርና ህይወታችሁ ይባረክ፣ ህይወትሽ ይባረክ የኔ እናት። ምን እንደምልሽ አላውቅም። ምንም ቃል የለኝም እና ለረጅም ጊዜ በጣም ይቆጨኝ ነበር ሳላመሰግናችሁ እና በዚህ አጋጣሚ ጆከርን ለጆከር ሳላመሰግነው ነው እንትን ሳንቲሙን ብቻ ወስጄ የወጣሁኝ። እዛ ተመልሼ አመሰግነዋለሁ ስል ለማመስገን አልቻልኩም፣ ለመግባት አልቻልኩኝም እና እባካችሁ እዚህ ላይ ያላችሁ አድርሱልኝ። እጅግ በጣም ነው የማመሰግነው። ከልጅም አልፎ ወንድሜን አስታምሜ ቀብር ያለውኝና እጅግ በጣም ነው የማመሰግነው። በልጆችሽ ተባረኪ፣ በህይወትሽ ተባረኪ። ሁሉም ነገር ፈጣሪ አምላክ አብዝቶ ይባርክሽ እህትዬ። አመሰግናለሁ። አሜን። የኔ እናት ወንድምሽን አላህ ነፍሱን ይማረው። አንቺንም አላህ ብርታቱን ጽናቱን ይስጥሽ። ልጅሽንም ጤናዋን። ልጅሽ እንዴት ናት አሁን? አንቱም ያው መድኃኒቱን እየወሰደች ነው። ትንሽ ነው የሚያሳየው፣ የጂጂው ብቻ ነው የሚያሳየው። የማረያው ንጹህ ነው፣ ግን ያው መድኃኒቱ ቀጥሏል። ባለ 50 እና ባለ 30 ነው የምትወስደው። ያው ባለፈው እንደተናገርኩት እያንቀጠቀጠ እየጣለብኝ ኢምፕሌፕሲ ነው፣ ግን አሁን ላይ እግዚአብሔር ይመስገን ያው በእናንተ በምታደርጉት እንትን እየታከመች ነው፣ እየተማረች ነው። ቤት አላስቀረዋትም። አሁን 2ኛ ክፍል ተማሪ ናት። በጣም ፈጣን ናት፣ በጣም ጎበዝ ናት እና እግዚአብሔር ይመስገን። ላገዛችሁ ሁሉ 4 ዓመት ከ9 ወር ሙሉ ስታደርጉልኝ ለነበራችሁ ሁሉ ህይወታችሁ ይባረክ። በልጄም ስም በወንድሜም ስም ምንም ቃል የለኝም። ነገር ግን ገብቼ ሳላመሰግን በመቅረቴ ሁሌ በቃ ውስጤን ሰላም አልነበረኝም። አሁን አንቺን እንዳገኘሁሽ ደግሞ ጆከርን አግኝቼ ባመሰግነው ደስ ይለኛል። እባካችሁ አድርሱልኝ። በጣም ነው የማመሰግነው። ህይወቱ ይባረክ፣ እሱም ከነ ቤተሰቦቹ፣ አንቺም ከነ ቤተሰብሽ ከነ ልጆችሽ እህትዬ። አሜን ሀቢብ። አንቺንም አላህ ይጠብቅሽ፣ በሚጎልብሽ አላህ ይሙላልሽ። እኔ አሁን ብዙ ጊዜ መልስ ስለማልመልስ ለምሳሌ እዚህ ጋር ሂዊን ብትሆን ያውናት ምስርን ወይም ሰሙን ፎሎ አድርገሽ ልጅሽን በተመለከተ የከፋ ነገር የሚያስፈልግሽ ነገር ከኖረ አናግሪን። ጆከርም ቤቱ ሲገባ ታገኘዋለሽ። በተረፈ ይነግሩታልም። አላህ ያግዝሽ፣ ይጠብቅሽ፣ ጽናቱን ይስጥሽ። እሱንም አላህ ይርሐም። አይዞሽ ሀቢብቲ፣ አላህ ያግዝሽ። አሜን። አመሰግናለሁ። ተባረኩልኝ። የኔ ውድ ፈጣሪ ያጽናሽ። እሺ የኔ ውድ የምር ደጋግማ ላመሰግናት ነው ምስርዬ ላመሰግናት ነው ስትለኝ እምቢ ብሎኝ በጣም ብዙ በስንት መከራ እንዳስገባዋትና አይዞሽ ፈጣሪ ወንድምሽንም ነፍስ ይማር። እኔ ከኔ ጋር ፎሎ ነሽ፣ የምትፈልጊው ነገር ካለ እኔ አደርስልሻለሁ። በርቺልኝ እሺ የኔ ውድ። ልጅሽ ፓምፐርስ ተጠቃሚ ናት እንዴ? ፓምፐርስ አትጠቀምም። መድኃኒትና የትምህርት ቤት ብቻ ነው በቃ አዋሪያት ምስርን እኔን ትነግረኛለች። እሺማ አላህ ያግዝሽ። በዚህ አጋጣሚ ኢትዮጵያ ያላችሁ ፓምፐርስ፣ በተለይ የአዋቂ ፓምፐርስ የምትፈልጉ ከዚህ የሚወስድላችሁ ሰው ካለ እኔ ጋር አለ፣ አናግሩኝ። እኔ ባልመልስላችሁ ባካችሁ አህመድን አናግሩ፣ ጁዬን አናግሩ። መታችሁ ከኔ ጋር ውሰዱ፣ እናንተ ላኩ። እሺ መላኩ በጣም ስለከበደኝ ነው። ባለፈው የላኩት በጣም ከባድ ነበረ። አሁን መላክ የምትፈልጉ ራሳችን ወስደን የምትሉ ውሰዱ፣ እኔ ጋር አለ። አላህ ያግዝሽ። አመሰግናለሁ። እሺ በጣም አመሰግናለሁ። ተባረኩ። ለጆከር የተባለውን መልእክት አድርሱለት። እሺ ሰው ላስገባ
ማሚ አረፍታ አታረጊም ላርግን ጠብቃት ልጅቷን እየወጣን እንዳይመስላት ልንገርሽ አንድ ነገር ከራሴ ማውረድ ፈልጋለሁ በፍጹም ለማንም ሰበብ መሆን አልፈልግም እኔ እንዴት አንቺ ሰበብ ልትሆኚ አንቺን አይቶ ነው እንደሚጓዘው ሰው ሳሙ ወይ የት አለ ማን እኔ ስስባው እምቢ አለኝ ማን ነበረ እርገጤ የሚል እርገጤ ነኝ እርገጤ ያለ እንዴት ነው እርገጤ ነኝ ምስር አስገብኝ እያለኝ ነው ግን እምቢ አለኝ ለኔ እኔ ኔትወርክ ይሁን የሱ አላውቅም እንዴው ጠፋብኝ ምናልባት ፕራይቬት ከሆነ አለ እርገጤ አስገባው አለ እርገጤ ነኝ እንዴት ናችሁ ማሚ ምንድነው በጣም ቆየሁ እኮ ይፈጣሪ ያለየውም ጭራሽ በእውነት በጣም ቆየሁ በጣም ተንከራተትኩ ጨርሱና ማውራው እምቢ አለኝ አውራ ጨርሱን ያወራሉ አውራኛ ጨርሰናል ጨስ ላርክ አውራ አይሽ አጫጭሽ ማውራው ነገር እንኳን ቅድም ባወራሽው ነገር ላይ ነው እውነት ለመናገር አሁን እየሆነ ያለው ይሄን ሁለት ቀን ያለው አጀንዳ ጥሩ ነገር ሲሰራ እንደው እውነት በዚህ ልክ መናደድ መቃጠል ያሳዝናል እኔ ለጓያው ነው እኔ ጥያቄ ያለኝ ለምን እሱ ስራዬ ብሎ ሰዎችን እየረገጠ ስለሆነ ማንም ለማንም ሊመለስ አይችልም ጓያውንም ነው አጋጣሚ ሊሰማም ይችላል ከሰማ እውነት እዚህ ጋር ያላችሁ ህዝቦች ግን እንደው አይምሯችሁ ከሰራ አንድ እምነት የሌለው ሰው ማንነት የሌለው ሰው እንግዲህ የምታውቁት ሰው ነው ይሄ ሰውዬ 10 ምናምን አመቱ ነው እንግዲህ ሚዲያ ላይ ወይ እምነት የለው ወይንም ቤተሰብ የለው ወይንም ኮንፊደንስ የሌለው ሰውዬ የተበየደ ብይር ስለተናገረ በዛ ልክ የሱ ኖር ያያዛችሁ የምትጮሁ ሰዎች በጣም ነው የምታሳዝኑት በእውነት ነው የምላችሁ እኔ በጣም አሁን ይሄ ሰውዬ ተስፋ የቆረጠ ሰው ነው ገባችሁ አንደኛ በፖለቲካ የተጨማለቀ ነው ሁለተኛ ደግሞ እምነት የሚባል የለውም እንደምታውቁት በእስልምና እምነት ላይ ገብቶ ለግጎ ወጣ በኦርቶዶክስ ላይ ገብቶ ለግጎ ወጣ የማይገባበት ምንም አይነት ጉድ የለም እኔ እዚህ ሚዲያ ላይ ያለ ህዝብ ምን አይነት መርዝ ነው የተረጨብን ነው ጋይስ ከሱ ጋር ሄደው ትክክል የሚሉ ሰዎች ነው ያለው ከሰው ቆጥረውት ማለት ነው ከመጀመሪያ ብይድ እኮ እሱ ነው ብይድ የተበየደ ማለት ኑሮ በዘዴ ህይወቱ ሁላ ብይድ ማለት ነው በመቀጠል እኔ በጣም የሚገርመኝ ነገር የሰው ልጅ ሰርቶ ለሰዎች የሚደርስ ሰው ሰዎችን የሚያግዝ ሰው እንዴት ይሰደባል ጋይስ በምን ሚዛን ነው ለማኝና ሰርቶ አደር እንዴት እኩል ይሆናል እንደው አይምሮአችን ከሰራ ይሄ ሰውዬ 24 ሰዓት ኦንላይን ተቀምጦ የሚለምን ሰውን የሚያባላ ሰውን ከሰው የሚያናክስ ሰው ነው አሁን እሱ ስለተናገረ ማሚን እዛ ሄዳችሁ ትክክል የምትሉ በተለይ የኛ ልጆች የአይምሮ ዘገምተኞች አላችሁ በጣም የምታሳፍሩ ማለት ነው ውርደታሞች እኛ መናገር ከፈለግን እንናገራለን ግን ለኛ ጥሩ አይደለም እየተባለ እንጂ ሁልጊዜ የሴት አጀንዳ እያስከ የምትመጣ ሁልህም ሴትን በሴትነቷ የምትሳደብ የምታጠቃ ወንድ አይደለም ለኔ አስረግጬ ነው የምናገረው ማንንም ምንም ስለማታመጣ ከወሬ ውጭ ማፈሪያዎች ናችሁ በተለይ የኛ ልጆች እንደዚህ አይነት ሰው ጋር እየሄዳችሁ እየለገገባችሁ የምትመለሱ ነገጧት ደግሞ ሌላህን መጥቶ ይለግግባል ወደዳችሁም ጠላችሁም ማሚን ከሱ ጋር ማወዳደር ቅዠት ነው ማሚ የምትሰራውን ስራ ብታውቁት እውነት በክፋት ሳይሆን በደግ ብታስቡት ምንም እንደው ባጠቅሟት እንኳን ኖርሽልን ነበር የምትሏት እንዳንቺ አይነት ይብዛልን ነበር የምትሏት ሐሲር ስለሆናችሁ ለማይ ስለሆናችሁ ለማኝ እኮ ሰው ለማይ ብሎ ይሳደባል ጋይስ ሰው እየለመነ እየኖረ ባዶ እጁን ቁጭ ብሎ በውስጥም በውጭም እየለመነ መቼም ሰው ስራ ካልሰራ ወይ እየለመነ ወይ እየሰረቀ ነው የሚኖረው 24 ሰዓት ስራ የማይሰራ ሰው እዚህ ጋር መጥቶ ነከለ ለማኞች ሲል ታያላችሁ እኔ ብዙ ጊዜ
ለመናገር ፈልጋለሁ ግን ማሚን ላለመጠቋቆር እንደው የበለጥ ነገሮችን ላለማውሰብሰብ ይያልኩኝ አልፋለሁ። ስንት አይነት ቆሻሻ ነገር ነው የምናየው። አይምሮአችሁ የዘገየ በቆሻሻ ስራ የታሪክ አተላዎች ደሞ አለን። እዚህ በአማራ ህዝብ እምትለግጉ እምትኖሩ እምትነግዱ ተሸጉጣችሁ ማለት ነው። እኔ በሜሴጅ ከሰማችሁ ማለት ነው በሜሴጅ አገኛለሁ ያልከኝ ሰው አለ አይደለ? ይሄው እኔ እዚህ አሁን አባያ ሞል ነኝ። እዚህ ማን ነው የሚባለው አልከራማ አባያ ሞል አካባቢ ሁሉ ጊዜ እገኛለሁ። ወላሂ በአካል መተህ እንደዚህ ውስጥ ለውስጥ ከማውራት እንደው በተግባር መተህ ስልኬን ታውቀዋለህ ደውለህልኝ እዛ ብታገኘኝ ችግር የለም። በቃ ወንድ ማለት እንደዛ ነው። ኖ አይደለም ማሚ። ቆይ እኔ ሰውየውን ስለማውቀው ነው የጻፈውን ሰው ማሚ ችግር አስጨርሽ በአላህ እንደው በፈጣሪ አስጨርሽ ችግር የለም። እንደፈለገው አይደል እንደምናገሩት እኔ እናገራለሁ። ምን አባቱ ላይ መጣማን በመናገር ከሆነ እናገራለሁ ችግር የለም። በተግባርም ደግሞ አለን። ይሄው እዚህ ነው ሙሉ ምንም ላይፈጠር ማለት ነው። እንደ ሴት በአሁኑ ሰዓት ሴት ጀግና ሆናለች። ማሚ የምትናገረው ነገሩ በምንድነው ዮኒ ማኛ ጋር የሚገናኘው? ማሚና ዮኒ ማኛ ወሬ የቅዠት ወሬ እኮ ነው የሚያወራው ጋይስ። ወንድ ልጅ ወንድ እንሁን። ሴትን በሴትነቷ ሁልጊዜ ሴትን መርገጥ ወንድነት ከሆነ እንደው ይቅር ነው የምለው እኔ እናንተ ወንድነት። ወንድ ማለት ከወንድ ጋር መግጠም፣ ብሔርተኛ ከሆንክ ብሔርተኝነትህን በደንብ አድርገህ ብሔርተኝነት ላይ መስራት። ብሔርተኛ ላይ ትልና መጥተህ እዚህ ሴት ጋር ትጣላለህ። ሴት የሚሰራ ቢዝነስ ላይ ያሉ ሰዎችን ማሳደድ ያዋረርን እየመሰላችሁ የምትዋረድ ራስህ ነህ። ከማንነት ዝቅ የምትል ራስህ ነህ። ማንም ሰው ስራ ላይ ያለን ሰው ማንም ሊያዋርደው አይችልም። ራሱ ግን ይቆሽሻል። ሁልጊዜ ምቀኝነት፣ ሁልጊዜ ስደት ይዘህ እርሜህን ትኖራለህ እንጂ ምንም ላትፈጥር ማለት ነው። ማሚ እኔ በዚህ አጋጣሚ ወደዳችሁም ጠላችሁም አሁንም አሽቃበጥ እርገጤ ነው የምትሉኝ አይደለ? ለሚሰራ ሰው ማለት ነው። ይኸው እንደዚህ እንደፈለኩ ማሽቃበጥ እችላለሁ። ለሚሰርቅ ለሚለምን ለቆሻሻ ሰው ነው ሳሽቃበጥ ነው የምሰደበው አይደለ? ለሰራ ሰው ምን ችግር አለው ብታሽቃበጥ? ብራዘር ለሰራ ሰው እኔ እንደው በቻልኩ ባዘልኳት በቃ ወደዳችሁም ጠላችሁም አንድ እውነት እናገራለሁ። ማሚ ቆይማ ማሚ አንድ እውነት የምናገረው ማሚ መናገር አልፈልግም እናገራለሁ ዛሬ። እኔ ካምፓኒ እየሰራሁኝ ማሚና እኔ አንግባባም። ጠየቅኳት ስራ ፈልጊልኝ ብዬ ልንገራችሁ አንድ ነገር ማለት ነው። ሰው ስለተወለደ አይደለም ማሚ ስለተወለደ አይደለም የሰው ልጅ ማለት ነው። እኔ እናገራ ምን ችግር አለው? ምንድነው እናገራለሁ። የሚገባው ሰው ነው የምታወራው እኮ አሁን ማሚ የስራ ሌላ ጨዋታ ነበር ያዝ ነው። ኖ ቆይማ አንዴ ማሚዬ በፈጠረሽ እኔ ተናግሬ ልፈንዳ ማለት ብዙ ነገር ስለሚሉኝ እኮ ነው ማሚ። አንቺ አታውቂም። እኔ ለምን እዚህ ስለግጉ እናገራለሁ በኮሜንትም በምንም ስለመጽፍ እኔ ላይ መተው አፋቸውም ከፍቱ ስላሉ ነው። እኔ ማሚ ስራ ፈልጊ እኔ ሙኒት ነው ያልኳት። ሙኒት ስራ ፈልጊልኝ ነው ያልኳት። በፊት እንግዲህ አንግባባም። ከዛሬ 5 ወር በፊት ነው ኖር ያወራኋት። እስኪ ማነህ ስትለኝ እኔ እንደዚህ ይባላል ስላት ና ቶሎ ኦፊስ እስኪ ያለችኝ። ኦፊሰር ምን ላግዝህ ስትለኝ ስራ ፈልጊልኝ ካምፓኒ ላይ ነው የምሰራው ተበላሽቶብኛል ስላት እርግጥ እኔ በተቻለኝ አይዲን ላሰራልህ ነው ያለችኝ። ዝምድና የለኝ አታቀኝ አላቃት ምንም ግንኙነት የለ ከዛ ፊት። አረ ማሚ እንዴት ሆኖ ምናምን ስላት በቃ እኔ ይሄንን እዋጣለሁ አደርግልሃለሁ ለፈጣሪ ስል ነው የማደርገው ልጄ ነህ ምናምን ስትለኝ ምንም አላልኩም። ምልስ ነው ያልኩት። ብታምንም ባታምንም አይዲ ተሰራልኝ። ታዲያ ይህችን ሴትዮ ቆይ ማትደግፍበት ምን ምክንያት አለ? ልጇ ማትሆንበት ምንድነው ምክንያቱ? ምንድነው ይሄ ምቀኝነት? ይሄ በዛ የሚያቃጥላችሁ? እናቴን ትችላለች ማሚ ዛሬም ነገም እኔ የፈለገ ነገር ቢሉሽ ከዚህ ካለሽበት መስመር እንደው ዝንፍ እንዳትይ ፈጣሪ ያይልሻል። ችግር የለውም። የዲኩማን የፈለጉትን ይበሉሽ። ግን አንቺ ፈጣሪ እንደሚያይልሽ እንደሚከትብልሽ በደንብ ራስሽ ስለምታውቂ እኔ ሌላ ነገር አልልም። የሚያወራ ሰው ያውራ። በፈለገው ነገር መምጣት ይችላል። ሁላችንም ስላለን በተግባር ከወሬ ውጭ ወሬን እንዳነፈስክ ትቀራለህ። ከዚያ በላይ ምለው ነገር የለኝም ማሚዬ። ወሬ አበዛውባችሁ። በመቀጠል ደግሞ አንድ አጭር እንደው ከጀመርኩት አይቀር እኛ እንዳለመታደሉ ነው ሰው ሲወጣልን አንወድም። እኛው የኛ ሰው ሲወጣልን የምናዋርዳቸው እኛው የምናሰድባቸው እኛው ወርቁ አይተነው እኮ የምናሰድበው እኛ ነን፣ ማንም አይደለም። እኛ እኮ ነው ወርቁ አይተነው። ታዲያ ከማን ሴት ጋር ተነጋግሮ ነው? ደውሎ ተሰራርቦ ነው? ሜሴጅ ጽፎ ነው? ወርቁ አይተነው በዚህ ልክ
የተሰደበው በእኛው ሰዎች ነው። ወደዳችሁም ጠላችሁም ያንን ሰው ደግሞ ለመሸፈን ምንም አይነት ወንጀል የሌለበትን ሰው አብረህ ደምረህ ትረግጣለህ። ምንም አይነት ወንጀል ይሄን መልእክትን ያስተላልፍ ያለው ስለዚህ ሮጣ አሁን ይበቃኛል። ማምዬ ብቻ እርሜና ጤና ይስጥሽ፣ የልጆችሽ እናት ያርግሽ፣ የባልተቤትሽም ባልተቤት አርጎሽ እስከ መጨረሻው ያኑርሽ። ወላሂ ደስታሽ መቼም ከጎንሽ ነን በቻልነው መጠን። ኢንሻአላህ ደግሞ አንቺ ምንም አትሆኝም። አብሽሪ ልሻለሁኝ። አመሰግናለሁ ጋይስ። ይቅርታ ግን ስሜታዊ ነው በቀኔ ነው። ማንም ምንም አያደርገኝም። ምንም ነገር ባለ ፍቃድ በቀኔ ይሆናል። ምንም ችግር ጥሩ ተናግራችኋል። ባይዘወይ ሙኒትም አንተ መርገጤም ጥሩ ተናግራችኋል። እኔም ልናገር መፈልጋቸው ውስጥ የሚበሉኝ ነገሮች አሉ። እንደ ኢትዮጵያውያን እንደ ማህበረሰብ እዚህ ጋር ቲክቶክ ላይ የማያቸው አንዳንድ ነገሮች አሉ። አሁን ሙኒትን ለመደገፍ ሳይሆን ማህበረሰቡ ያለው ሜንታል ሴታፕ የተበላሸ ሜንታል ሴታፕ ልነግራችሁ ፈልጋለሁ። እውነቴን ነው የምላችሁ። ሙኒት እንደዚህ ያደረገች ብላችሁ ስታወሩ ሼም እንኳን የማይዛችሁ ለምን እንደሆነ አውቃችኋል? የእውቀት መተናችሁ ዝቅተኛ ስለሆነ። አይስዌር ለስድብ አይደለም። ሙኒት ኢጃብ ስላደረገች እናንተ ኢጃብ አላደረጋችሁ። ሙኒት አርጋለችና ብላችሁ አልተከተላችሁ። ተከትላችሁ አታውቅም። ዛሬ ኢጃብ አወለቀች ብላችሁ ዋይ ዋይ አላችሁ። ቢኮዝ ሰው ላይ ስተት ስለምትፈልጉ ነው። ሜንታል ሴታፓችሁ ትክክል ቢሆን እኔ ምን እያደረግኩ ነው፣ ወዴት ነው መሄድ ያለብኝ ብላችሁ ራሳችሁን ነበር የምትመረምሩት። እኔ በጣም ያስቀኛል ወይ ያሳቅቀኛል ራሱ። እውነት እንደ ማህበረሰብ ነው ማወራው። እኔ ሙኒትን ሰፖርት ለማድረግ ኦር ሰምቲንግ አይደለም። እኔ ሙኒት ስታጠፋ ጠይቄ ምን ብዬ አስተካክያለሁ። ራሱ ያልሆነ ነገር ስትሆን የሚደገፍ ቦታ ደግፌያታለሁ፣ መቃወማት ቦታ ተቃውሚያታለሁ ሙኒትን እዚሁ አደባባይ ላይ። አሁን ግን ስለ ሙኒት ሳይሆን ስለ ማህበረሰቡ ነው እዚህ ጋር ላወራ የመጣሁት። ስለ ሰዎች ስህተት ከምትጎረጉሩ ይሄ ኮንቴንትም አይደለም። ኮንቴንት ነው ገንዘብ አገኝበታለሁ ምናምን፣ እሱም አይደለም። የእውቀት መጠናችሁ ዝቅተኛ ስለሆነ ነው ስለ ሰዎች ጥፋት እየጎረጎራችሁ ሁሌ የምታወጡት። ሙኒት መብቷ እኮ ነው። ኢጃብ አደረገች፣ ሃይማኖት ቀየረች፣ ሰማይ ላይ ወጣች፣ ተማረች አልተማረች ምን አደረገች፣ አንድ ፐርሰን ነች። ግን እንደ ማህበረሰብ አንድን ግለሰብ በዚህ ገባ በዛ ወጣ ብላችሁ ሁሌ ራሳችሁን ቢዚ ስታደርጉ ራሳችሁን ረስታችሁ እኮ ነው። ያንን ሞመንት እኮ ፈጣሪ የሰጣችሁ እዚች ዓለም ላይ ቆዩ ሲላችሁ ማለት ነው ለራሳችሁ እንድትሰሩበት ነው። እሱን ረስታችሁ ግን የሰውን ህይወት ስትጎረጉሩ፣ ኔጌቲቭን ስትጎረጉሩ ትቆያላችሁ። ይህ አይጠቅማችሁ። እንደ ወንድም እንደ አገር ዜጋ ነው የምነግራችሁ። ለማህበረሰቡ ነው የምናገረው። ይህን ስተት ስታጠፉ ስለ ሙኒት አይደለም። አይስዌርቱ ጋር ስለ ሙኒት አይደለም። እንደ ማህበረሰብ እንደ ወንድሞቼ እንደ እህቶቼ ነው የምነግራችሁ። እኔ ሌላ ቀን ብነግራችሁ ሞር ብቆጣችሁ ምናምን ደስ ይለኛል ስታጠፉ ሳይ እንደ ማህበረሰብ። ግን የሰው መድረክ ገብቼ መበጥበጥም አልፈልግም። ይህን ያህል ካልኩኝ ይበቃል። ሙኒት አንቺ የምትሄጂበትን መንገድ ሂጂ። ለሁሉም መልስ የመመለስ ግዴታ የለብሽም። ማንም ሰው ሙኒት ዛሬ ቁርስ መበላች ብሎ አስቦልሽ ጠይቆሽ አያውቅም። እንዴት አደርሽ ብሎ ኮንሰርን አድርጎ ራሱ በጣም እንትን ያለሽ ሰው የለም። ነገም አይልሽም እንዴት ነው የምትሆኝ። ይኸውልሽ እንደ እንትን መብረቅ ብልጭታ ህይወትሽ ላይ ከዕለታት አንድ ቀን ብልጭ ብሎ መጥቶ የሚሄድ ሰው ገባሽ? አንቺ የኖርሽበት ስንትም ዓመት ኖር ስንትም እዚች ዓለም ላይ ከተፈቀደልሽ በዛ መሃል አንድ ሰው ይመጣል። ቲክቶክም ላይ የሆነ በአካልም ያውቅሻል። ያ እንደ መብረቅ ብልጭታ ነው ከአንቺ ህይወት ጋር ሲነጻጸር ያ ሰው ህይወትሽ ላይ የሚመጣው። ግን መጥቶ መንገድ ሊያስቀይስሽ ይፈልጋል። በዚህ ነው ሊልሽ ይፈልጋል። ለእንደዛ አይነት ቦታ አትስጪ። ሰምታይ ዘም በይው፣ እለፊ። ለአንቺ ብቻ አይደለም ለሌሎቻችሁ። እሺ የሰው ነገር ላይ ገብታችሁ ከምትጎረጉሩ የራሳችሁ መንገድ ስሩ ለማለት ነው ባጭሩ። ጨርሻለሁ። ሙኒትዬ እግዚአብሔር ይስጥልኝ። አመሰግናለሁ። ሚዩት ነሽ መሰለኝ። አይ ቲንክ እሺ ወንድሜ በጣም አመሰግናለሁ። አሁን እኔ አንድ ነገር ማድረግ ፈልጌያለሁ። ሁሱ ቤት እገባለሁ፣ ካስገባኝ እሞክራለሁ። እያስተማረ ምናምን ካልሆነ ያስገባኛል ብዬ አስባለሁ። ምክንያቱም ለማንም ሰበብ መሆን አልፈልግም። እንዳልሆንኩ አውቀዋለሁ፣ ግን ውስጤ እንዲያርፍ ስለምፈልግ እሱ ጋር እገባለሁ። እዚህ ጋር ለመጣችሁ ለጥያቄያችሁም
ለምስጋናችሁም ለምክራችሁም ስለሁሉም ነገር በጣም አመሰግናለሁ። እኔ ሁል ጊዜ ራሴ ያመንኩበትን ነገር ማድረግ ወዳለሁ። ማንንም መንካት አልፈልግም። ነገር ግን የሚነካ መስሎ ከታየ ደግሞ ሌሎች ይሳሳቱበታል ከተባለ የሌሎችን ስህተት አልፈልግም። እኔ ለስህተቴ እኔ እቀጣበታለሁ። እሱ ጋር ለመግባት ሞክራለሁ። አሁን ለነበረን ጊዜ በጣም አመሰግናለሁ ሁላችሁንም። ሙኒት እየቆይ አንዴ። ኧረ ይሄ ሁሉ ጽፌማ አንቺን ሳላወራሽማ እንዴት ይሆናል? እሺ የኔ ውድ በመጀመሪያ አምላክ እግዚአብሔር አላህ የሰጠሽን ጸጋ አይንፈግሽ። በዘመንሽ ሁሉ የምታጅውን መልካም ነገር እየዘራሽ ነውና ሁሌም ዘመንሽን ሁሉ በህይወት እስካለሽ ሰውነንና እናልፋለን። አልፈሽ ራሱ በልጆችሽ እየታጨደ የሚበላ እንጀራ፣ ጤና፣ እውቀት በቃ በምድር ላይ የሚገባሽን ነገር ሁሉ አላህ ይስጥሽ። በነገራችን ላይ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ይኸውልሽ ኢትዮጵያ ውስጥ አሁን ልጄን በረን እየጠየኩት ነበረ 120 ቢሊዮን ህዝብ አለ። ሚሊዮን እያስተካከለኝ ነው ይቅርታ። ህዝብ አለ። ግማሹ አንቺ ነሽ፣ አንቺ ነሽ ተወካያቸዋለሽ። ይሄ እየሸነገልኩሽ ሳይሆን ትክክለኛውን ነው የምነግርሽ። ለዛውም ሴት ሆነሽ እንደ ወንድ እኔ ላንቺ ለመናገር ቃላቶች ያጥሩኛል። በዛ ላይ ደግሞ በጣም እናቴን ትመስያለሽ። ሁሌ ሳይሽ የሆነ ነገር በህይወት የለችም ነፍሷን ይማረውና ሁሌ ሳይሽ ጥንካሬሽ የሆነ በቃ ለሰው የምትሞቹ ነገር እሷን ስለሚመስለኝ በጣም ነው የምከታተልሽና አላህ ዘመንሽን ይባርክልሽ። አንቺ ማለት የኢትዮጵያን ግማሽ ህዝብ ተወካያለሽ። አንቺ ብቻ ተወካያለሽ። ማንም ቢንጫጫ በአንድ ሙቀጫ ነው። እኔ አንድ ነገር ልንገርሽ፣ መልካም የሚሰራ ሰው መጥረቢያ ይበዛበታል። በጣም ቆንጆ ስለሆንሽ እኮ ነው በነገራችን ላይ ታውቂያለሽ። ቆንጆ ሰው ጣት ጥቆማ ይበዛበታል። ለዛ ቆንጆ ስለሆንሽ ደግሞ ማንም ቢጠቁም ደግሞ ጠቆም ብለሽ ደግሞ እንደማደነግጭም እንደማትደናበሪም አውቃለሁኝ። ለምን ብዙ ነገር ላይ እንዴት ወጥተሽ እንዴት እንደምትወርጂ ስለምታውቂ አላህም ያግዝሻል። ለምን እውነት ስላለ ልብሽ ላይ። እኔ ምን አይነት እምነት እንዳለሽ አላውቅም። በእውነት በእምነትሽ በጣም ነው የምቀናው። እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ ግን በጣም ነው በእምነትሽ የምቀናው የእውነት። እና አላህ ይጨምርልሽ፣ ልጆችሽን ይባርክልሽ፣ እንደ ምድር አሸዋ ብዢ። በቃ እኔ ሌላ ቃላቶች ቢኖሩኝ ላንቺ የምልሽ ቃላቶች ስላጠሩኝ ነው። በጣም ደክሜ ነው የገባሁት። እቺን ነገር ሳልናገር በወርድ ደግሞ በጣም ስለሚከፋኝ ነው። የእናቴ አምሳያ ብዬሻለሁ የኔ ውድ። ፎሎሽን መልሺ። በውስጥ ደግሞ ማወራሽ ብዙ ነገር አለ። አንቺ ጀግና ነሽ፣ ለኔ ጀግናዬ ነሽ። በጣም ነው የምወድሽ፣ በጣም ነው የማደንቅሽ። ማንም አበሻ ቢንጫጫ ስለሚቀናብሽ ነው እንዳሰሚ። ማንም አንቺ ለኛ ታስፈልጊናለሽ። እሺ ታስፈልጊናለሽ። በጣም ነው የምንወድሽ። አላህ ብቆ ያርገኝ። በተረፈ አመሰግናለሁ የኔ እናት። አግዙኝ ሁሱ ቤት ለመግባት ወደዛ ሄዳለሁ። ሂውዬ፣ ምስር፣ ሰሙ በጣም አመሰግናለሁ። ሁላችሁም እዚህ የነበሩ ቁጭ ብሎ ስለኔ መስፋት፣ መጥበብ፣ መቅጠን፣ መወፈር በጣም ሲዘባርቅ ሰምቼው በጣም ነው የገረመኝ። በጣም እኔ በጣም ራስ ምታት ሆኜብሃለሁ። ከ2 ከ3 ቀን ጀምሬ እያየሁህ ነው። ያው አንተ ስራህ ነው እዚህ ጋር ቁጭ ብሎ ዝም ብሎ ማውራት፣ ወሬ እየለቃቀሙ እየቀነጫጨቡ አንተ በተመቸህ መንገድ ማውራት ልማድ ስለሆነ ምንም ችግር የለም። አንተ ማለት ጊዜ ማሳለፊያ ነህ፣ ጊዜ ማሳለፊያ። ረጅም መንገድ ሲሄድ አንዳንዴ እሰማሃለሁ። በቃ ዝም ብለህ ስለምትቀበጣጥር መንገዱ ይሄድልኛል። ገባህ? ጊዜ ማሳለፊያ ሰዎች ለሚናገሩት ንግግር አንድም ቀን አንድ ትምህርት ካንተ ወስጄ አላውቅም። የሚገርምህ ነገር እኔ ቲክቶክ ላይ ገብቼ ከማትጠብቃቸው ልጆች ትምህርት አገኛለሁ። የሰው ልጅ የሚናገረው ነገር ሁሉ ዮናስ ቁጭ ብሎ ስለኔ ማሰራት ፈልጋለሁ። ከንፈሬን ቡፍ አድርጌው ብሎ ቢቀመጥ ደስ ይለኛል። ቂጤ ምናምን ግን ብዙም አይመቸኝም። ስለዚህ በታሰሩች አቅሙ ካለሽ ብሩ ካለሽ አሰሪ፣ እሙሙሽንም ማስጠብቢ፣ ቂጥሽንም ማሰሪ፣ ጡትሽንም ማስወጥሪ፣ ወገብሽንም እንዲመጥጥጥጥጥ አድርገሽ ልጥፍ አድርጊ። አቅም ነው የሚወስነው። ምንም ይሄ መሀይም ማህበረሰብ ዝም ብሎ እንደዚህ አሰርትሽ እንደዚህ ምን አገባቸው? ምንም የሚያገባቸው ነገር የለም። ማሰራት መብታችሁ ነው።
ከዛ ደግሞ አሁን እሷ ማለት ነው ቂጧ ለኔ የተሰራ ነው ብዬ ነው የገመትኩትኝ። እናቴ እሺ አይዞሽ ማሰራ ማለት ኖርማል ነው፣ ግን የራሴን ኦፒኒየን ነው። ስፖርት ብትሰራበት ጥሩ ነው። ላላ ፕላስቲክም ራሱ ተሰርታችሁ ቂጣችሁን ራሱ አሰርታችሁ ስፖርት ስቲል እኮ መስራት ትችላላችሁ። ታውቃላችሁ አይደል? ስፖርት ተሰርቶ ትንሽ ውጥር ቢል ቆዳዋ ሲወጣር እሱም እዛ ሄዶ ልክክ ይላል እንትን ይላል። የተፈጥሮ ሊመስል ይችላል እንጂ አሁን በቃ እኔ ከሷ ይልቅ ቂጧ ነው ውፍ ውፍ ዘፍ 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 ሲል ባልኩኝ እንደ ወንዶቹ እኮ ይሄን እያዩ ዘፍ ዘፍ አለ ይላሉ ብዬ ነው። እሺ ጨርሰናል። ቂጧ የተፈጥሮ አይመስልም ለኔ ነው ያልኩትኝ እናቴ። ሌላ ምንም ጭቅጭቅ ውስጥ አንገባም። ለኔ የተፈጥሮ አይመስልም። በጣም ላላ እና እንዲህ ወደ ጫፍ ላይ እንዲህ ወደ ጉንጮ አካባቢ የሆነ ቦጭ ቦጭ ፎጭ ፎጭ ይላል። ስለዚህ ቂጡ የተፈጥሮ አይደለም። እኔ ላይክ እንዲህ ሳይሆን የተሰራ ቂጥ ነው ለኔ የተሰራ ቂጥ ነው። ለእናንተ ምን እንደሆነ ባላቅም ለኔ ግን ያ ቂጥ የተሰራ ቂጥ ነው። እንደውም ማለት ነው በቀሚስ ስለሆነ ነው እንጂ በሱሪ አሁን በሱሪ አልተሰራም፣ ቂጤ አልተሰራም የተፈጥሮ ነው ካለች እስቲ በሱሪ ትምጣና አሁን ድንገት ተሰርቷል ብለን ምናምን ስንጠይቃት አልተሰራም የተፈጥሮ ነው ካለች በሱሪ ብትመጣ በሱሪ እናውቀዋለን። የተሰራ ቂጥ በሱሪ ያስታውቃል። በቀሚስ ግን ስፔሻሊ እንደዚህ ሰፊ በሆነ ቀሚስ አያስታውቅም። ካያችሁት ግን ማለት ነው ዳዝን ሉክ ላይክ ናቹራል አይመስልም። የተሰራ ቂጥ ነው። አዎ እንትን ልልትም አለ ይሁን ዝም ብሎ በቃ ራሱን ችሎ ማለት ነው። በቃ ዝም ብሎ የሆነ ስጋችሁ ላይ የሆነ ነገር ሲለጠፍ ታውቃላችሁ አይደል? ዝም ብሎ ልዝልዝ ልግግ የሚል እንደዛ ነገር አለ እና የተሰራ ቂጥ ነው ለኔ። ሌሎቻችሁ ድንገት ምን እንደመሰላችሁ አላውቅም። እንደገና ደግሞ አዎ ተሰርቷል ብዬ ራሱ በራሴ ልወሰን የቻልኩት በምክንያት እንደሆነ እሙሟን አሰርታለች ካላችሁ እሙሙን የሚያክል ነገር ከፍታ አስቀንሳ አስቆርጣ ይዘላል። አይተሽዋል አይደል? ይዘላል እና እንትና ኖርማል አይደለም። አሁን እቺ ሄለን የምትሏት የተፈጥሮ እንደሆነ ያስታውቃል። ያው ጮማ ቢጠራቀምበትም ያስታውቃል። የዚች እኮ እንደዚህ ወጣ ብሎ ዝም ብሎ በቃ እሷም ከላይ ዘፍ ትላለች፣ እሱም ለብቻው ወይ ይላል እና የተፈጥሮ ለኔ የተፈጥሮ አልመስለኝም። የተሰራ ቂጥ ነው። በሱ ነው ችግር የለብኝ። ማሰራት መብቷን በቃ ስለፈለገች አሰራች። እንደገና የሰውነቷን እንትን ስታዩ እኔ እንጃ እንትን ላይክ የትክክለኛ የተፈጥሮ ቂጥ አይመስልም። በቃ አይመስልም። እሙሟን ከፍታ ሰፋ ብላ ያስጠበበች ሴትዮ እንዴት ነው ላላ ቂጧን የማታሰራበት ምክንያቱ ምንድነው? በትክክል ታሰራሽ ማለት ነው። እሙሟን ካሰራሽ ለባሏም ሆነ ወሬበል ለምትሉት ሰው አብሯላለው ቂጧንም ታሰራልሽ ማለት ነው። ያ ማለት አብሯት ያለ ሰው ፕላስቲክ ምናምን ሰርጀሪ ምናምን ነገሮች ይመቸዋል። ስለዚህ ቂጧ የተፈጥሮ አይመስልም። ዱባይ በቅርቡ ይኬዳል። መረጃ እንደደረሰኝ ከሆነ በቅርብ ይኬዳል። ዱባይ ሙሉ መረጃ ይቀርባል፣ የሰዎቹ ይቀርባል። ምንድነው እሙሙን ለባሌ አሰራውለት እያሉ እሙሙን ለባሌ ሰፍቶ ስለነበረ አስጠበብኩለት። እኔ የምልሽ የሰዎቹን ብር አትከፊም እንዴ? የዘረፍሽውን ብር አትከፊም? መጀመሪያ የዘረፍሽውን ያስለቀሻቸው ገንዘቤ ተዘረፈ ያሉት ኢትዮጵያ የቀሩት የእነሱ አይከፈልም? አይቀድምም? የሚቀድመው እሱ ይመስለኛል። ለባሌ እሙሙን አስጠበቅኩኝ ብለው አሮጊቶቹ አደባባይ ወጥተው ያወራሉ። እኔ ጤነኛ ሰው እየጠፋ ነው። ሰርፕራይዝ ማድረግ ስላማረኝ የሆነ ለየት ያለ ነገር ማድረግ ስለፈለግኩኝ ነው እንጂ ሴት ልጅ ይሄ እንዲህ ሰፍቶ ከስንት ጋር ወንድ ጋር ሄደሽ ምናምን የሚባል ነገር የለም። ናቹራሊ ቦታው ይመለሳል። ወልደን እንኳን ጠቢያይ በኖርማል እንኳን ወልደን ነገርየው ቦታው ላይ ነው የሚመለሰው። በንጽህና ጥብቅ እናላችሁ ብታስቀምጧት ራሱ ምንም ችግር የለውም። በግድ መደረግ ያለበት ነገር ሆኖ አይደለም። በንጹህ ጥብቅ አርጓት እሷነቷን አትለቅም ወይ? ይቅርታ የሁላችሁ ሰርፕራይዝ ይሄ በዕዳ የተሰራ ሙሙ ስለሆነ ይፈርሳል። የሰው ሀቅ የበላ ሙሙ ነው እና ህጋዊ አይደለም። ሙሙ የሚፈርስ ሙሙ ነው፣ ይፈርሳል። እና ሙኒት ትልቅ ሴትዮ ነች። እውነት ለመናገር ሙሙን አሰራው ብለሽ አደባባይ መውጣትሽ ለምን እንደሆነ ባይገባኝም
ምን እንደሆነም ባልረዳው ምንድን ነው ጥቅሙ? ሌሎች ወንዶች አንቺ ጋር እንደሚመጡ ኮመርሻል ፕሮሞሽን ነው። እኔ እንደዚህ አይነት ሰዎች እግዚአብሔር ምስክሬ እመጠመጣለሁ። ምንም ጥያቄ የለም። ጥሩ ነው ብዬ አስብ። ከ15 ሚሊዮን ብር በላይ የበላች ሌባ ናት። ስለዚህ አሁን ግራ የገባኝ ምንድን ነው በዕዳ ግራ ግብት ነው የሚለው ብታይ አዮ ኦኬ ይልሻል 10 ጊዜ። አንዴ ጥርስሽን ሲያይ፣ አንዴ አፍንጫሽን፣ አንዴ አይንሽን እያየ አዮ ኦኬ ምንድን ነው የተፈጠረው? የቱ ጋር ልጀምር? ስቃዩን ነው የሚያየው ብታይ። በጣም ነው ደስ ማለት ነው። ይሁን አንቺ ራሱ የሚሰማሽ የ13 ዓመት ልጅ የሆንሽ ብታይ። ሀው ትክክል። እንትን አያረጅም፣ ነፍስ አያረጅም እኮ ነፍስያችን አታረጅም። ነፍስያችንን የሚያስረጃት ተስፋ መቁረጥ፣ ራስን መናቅ፣ ኮንፊደንስ። እሱ ግራ ግብት ነው የሚለው ብታይ። አዮ ኦኬ ይልሻል 10 ጊዜ። ምን ጊፍት እንደሰጠሁት እስኪ ገምች። ሽቶ ኖ ተለመደ ሰዓት ነው ወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ? እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሽ? ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢማራት። ምን ዘጋሽ? ምን ታይላንድ ሄደው ነበር የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣቸው ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ ዊል ቴክ ታይም ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን የቻው በቃ እሺ ማሪ መጣለ ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል። ወላሂ ብዙ ጉድ አይደለም ሙኒት አይደለም፣ ሪዝናብል ነው። ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም እያለች ነው አንዷ 6000 እያለች ነው አንዷ። ሁለቱም ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል። እንዴ $2000 አንድ ሺህ ያጎደች $2000 ማለት ነው። ኧረ ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ ይሁን አዲስ ነገር መፍጠር ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤት ተንቦርቅቆ ነበረ። ጋይስ ተንቦርቅቆ ነበረ፣ ሰፍቶ ነበረ። አልገባኝም ጋይስ፣ አልገባኝም። ገብቷቸዋል ግን እኔ አልገባኝም። ይቅርታ አድርጉልኝ። ቤተሰብ ቦርቅቅቅ ብሎ ነበረ እንዴ? ሰፍቶ ነበረ። ወይ ሚዲያ ጋይስ፣ እናትም አፏን ከፍታበት፣ ወጣቱም አፉን ከፍቶበት፣ ልጆችም አፉን ከፍተውባቸው ጋይስ፣ የምሬን እኮ ነው። ተንቦርቅቆ ነበረ። ሰርጀሪ ቢሰራ ቢጠበብ ምን ቢል ማለት ነው ልንገራችሁማ፣ ሀቅ ግን እንነጋገር ከተባለ ማለት ነው ያን የሚያክል ተራራ ላይ መጥበቡ ምን አመጣው? ራሱ እኮ ተራራው እንዲህ ሲል እኮ ይጠባል አይደል? እዚህ ጋር ቂጥሽ ከነዳጣ ጋር ይጨፍራል። አንቺ እዛ ጉራግኛ ትጨፍሪያለሽ። ምንድን ነው የሚባለው? ንገሪ። የአንቺ ልጅ መስሎኝ እግዚአብሔር ምስክሬ ልተውሽ ነበር። አሁንም ጨዋታ ላይ ነን። ቂጥሽ ከነዳጣ ጋ ነው።
አንቺ ጉራግኛ ሌላ ቦታ ነው የምትጨፍሪውና ተመችቶኛል። ራሲ ስሚው ብዬ ነው። በሰላም ነው ወይ? ሌላው ምንድን ነው ካልሽው የምነግርሽ ዮኒ ማኛ ዝም ብሎ ስለሚቀበጣጠር በጣም ረጅም መንገድ ሲሄድ አዝናናዋለሁ ብለሻል፣ እዝናናለሁ በሱ ብለሻል። ሞጣ ጠፍቶ ነው ወይ? ጓደኛሽ ቤታዮ ጠፍታ ነው ወይ? ሀቢባ ጠፍታ ነው ወይ? እነሱን የማትሰሚው የኔን ቁጭ ብለሽ እየኮመኮምሽ ረጅም መንገድ የምትሄጂው ለምንድን ነው? ማይረባ ወሬ ማውራ ከሆነ ለምንድን ነው? ስለዚህ እነ ቤታዮ ተበሉ፣ ሀቢባ ፍቅሮቼ ማሮቼ ተበሉ፣ ሞጣ ተበላ። ሙኒት እኔን ብቻ ነው የምታየው። ሰምታችኋል። ከማኛ ውጪ ወደ ውጪ ብላለች። ሰምታችኋል። ስለዚህ ለሌሎቻችሁም ነው የምለው፣ ለሌሎቻችሁም ያን ነው። ግን እውነቴን ነው። በእንትን ሄዳችሁባት፣ እኔ በራሴ ነው በሙሜ ምናምን ስላለች እጀባታለሁ። ግን በቁም ነገር ሙስሊሞች አትዋሹ። አንድም እስላም ሴት አገባችም ልጇ እንዳረችም ጨፍራ ነው የምትድረው። ምንም አትዋሹ። የሆነ ታካችሁ በሃይማኖት ልታጠቁ እንዳትመጡ። መስደብ ካለባችሁ ከደበረቻችሁ እርገጧል። በላሻ ብለህ ግን በወደ ነገር መታችሁ የሌለ ነገር ማድረግ ይደብራል። ቆሻሾች ናቸው አንዳንዶቻችሁ። በጣም ክፉ ናቸው። ክፉ እግዚአብሔር ምስክር፣ ክፉ ውሸታሞች። ጭፈራ እያንዳንዱ ሙስሊም ሰርግ ላይ ይጨፍራል። ወንዱ ይጨፍራል፣ ሴቷ ትጨፍራለች። ዋሸው ወይ ንገሩኝ። አምጣ ይጨፍራል። ሁሏም ሙስሊም ተጨፍሪያለሽ። ለሳምንት ነው የምትጨፍሩት። ግን ሌላ ምክንያት ስታጡ በሌላ አሁን ገንዘባችን ተወሰደ፣ ገንዘባችን ተቀማ ምናምን የምትሉ የመርገጥ መብት አላችሁ፣ የመጠየቅ መብት አላችሁ። በሌላ ሙድ የመጣችሁ ግን በጣም ነው ታስቁ። ሌላው የብቻሽ ነው ወይ አሰርተሽው ነው ወይ? አንዳንዱ እንደሰማሁት መቀመጫዋ የተሰራ ነው፣ እሙሟ የተሰራ ነው። እንዴት አንቻው ጂጂን የመናገር መብት የለሽም፣ ቤታዮን የመናገር መብት። አሁን እኛ በሽምግልና ወይም እዚሁ በዚሁ ንግግር በሚዲያ ሆነ እንጂ በህግ ራሱ ቢኬድ ይሄ ነገር ሙና ምንድነው ችግርሽ? ችግሬ ይሄ ነው፣ ሀቃቸው አለብኝ። ምንድነው የሚባለው? ሰርተሽ ክፈይ ነው የሚባለው ነው አይደለም? ከካድኩኝ ደግሞ ኢንቨስቲጌት ይደረጋል። ያው የዚህን ሀገር ህግ ታውቀዋለህ። ለምን የተወሰነ አላደረግሽም? ለምሳሌ እኔ አሁን እንደ አንድ ቢዝነስ ሰው ራሴን ባስብ 5 ሰው ወይም ደግሞ 4 ሰው ወይም ደግሞ 10 ሰው አድርጌ መጀመሪያ እንደሱ ፕሮሰሱን እየጨረስኩ ለዛማ የሆነ 17 ሰው በላይ እኮ ከፕሮሰሱ ነው የምልህ። ይሄ ዝም ብዬ በኖርማል ማመጣቸውን አይደለም የምልህ። ከዚህ ፕሮሰስ ጋር የተያያዙ ልጆችን ካሉት 50 ልጆች 51 ልጆች 17 ሰው አስገብቻለሁ እኮ። ከዛ በኋላ ግን የ17ቱ ሪዛልት ደግሞ መጥፎ ነው፣ ጭራሽ በነፍስ ተጠያቂ ያደርገኛል። ገባ? እነዚህ ልጆች መጥተው አንድ ሰው በኮንትራት ስታመጣ 2 ዓመት ኮንትራት ብለህ ስታመጣው ስራዬ የሃውስ ሜድ ነው፣ እሺ የሰው ቤት ስራ የሚሰሩ ልጆች ነው ብለህ ስታመጣቸው አስገባኋት። አሁን ስራ አይደለ 2 ዓመት ኃላፊነት አለብኝ። እኔ ደግሞ ለሚያስገባው ድርጅት ነው የምሰጠው አይደለ? ያ ድርጅት አስገባቸው ስራ ሳይመቻቸው ሲቀሩ ተመልሰው ሲመጡ ፓስፖርት ይሰጥና ሂዱ ይላቸዋል። የ28 ቀን ነው ያላቸው እነዚህ ልጆች። በ28 ቀን ጊዜ ውስጥ ቼንጅ ስታተስ ማድረግ አለባቸው። ያ ከሀገር መውጣት አለባቸው። ያ ቼንጅ ስታተሱን ማድረግ አለባቸው። ካላደረጉ ቀጥታ ፋይን ውስጥ ነው የሚገቡት። ኦኬ ኤክስፒሪየንስ የላቸውም። ዮኒ አዳዲስ ልጆች ናቸው። እንደው ከ110 ልጅ ብታስገባ ነው በእንደዚህ አይነት ሁኔታ በዚህ ፍጥነት። አለበለዚያ ልምድ የሌላቸው ልጆች ጊዜ ይወስዳል። ሶ
ሪስክ ውስጥ የበለጠ ሪስክ ውስጥ ነው የምገባው። የልጆቹንም ህይወት ነው የማበላሸው። ስለዚህ ምንድነው ማድረግ ያለብኝ? የተቀበልኩትን መመለስ። ይሄ ቀላሉ መንገድ። እዚህ መተው ሌላ ላይፍ ሰፈር ከሚያደርጉ ሌላ ታሪክ ውስጥ ነገ መታ እንዲህ ቦታ ገብታ ልጅቷ ተደፈረች፣ እንዲህ ቦታ ሆና ተገደለች፣ እንዲህ ቦታ ተደረገች የሚባለው ነገር በእኔ እንዲሆን አልፈልግም። ስለዚህ የተዋዋልኩትን ነገር አቁሜ ብራችሁን እመልሳለሁ። በመሃል ድንገት አንዳንድ ትክክለኛ ስፖንሰሮች ሲመጡ ለድርጅት ወይ ለምናምን ሳይሆን ትክክለኛ ስፖንሰር አሁን ምሳሌ ልስጥህ። መሲ መታ ሙኒት ሰራተኛ ፈልጋለሁ ስትለኝ ከነዛ ውስጥ አንዷን ሳባ አድርጌ እሰጣለሁ። ይሄ ግን ከስንት አንዴ ነው የሚያጋጥምህ። ዴይሊ የምትሰራው ነገር አይደለም። ድርጅት ሲሆን ግን በአንዴ 5 ልጅ ይወስድልሃል። ከዛ መልሶ 5 እንዲህ እያለ ይወስድልሃል። ግን ያላቸው የሚያደርጉት ነገር ደግሞ አልተስማማኝም። እነዚህ ልጆች ይታመማሉ። ሲታመሙ ሂጂ ውጭ ፓስፖርት ይዘሽ ካላት የማን ዳናት? የኔ ዳናት መልሳ። እና ይህን ነገር በደንብ ሳታስተውይበት ነበር የገባሽበት? ይህን ጉዳይ ይሄ ሁላ ነገር እንደሚመጣ አታውቂም ነበር? እንደ ድርጅትነታቸው ኃላፊነት የሚወስዱ ነበር የመሰለኝ። ሲወስዱም አይቻቸዋለሁ የተወሰነ ላይ ገባ። በኋላ ላይ ግን በተደጋጋሚ ልጆች መመለስ ሲጀምሩ ፍራቻም ነው። አስቤበታለሁ ቢመለሱ የሚለውን ነገርም ግን አላሰብኩበትም። ቢመለሱ ምንድነው ማድረጋቸው? ወዲያው ስራ ያገኙልኛል ብዬ ያሰብኩት ራሱ ሊሆን አልቻለም። ያ ነው ችግሩ። እና ብሩ የት ሄደ ብለው የሚጠይቁ ሰዎች አሉ። ታዲያ ካልተመለሱ ምን ካላሉ ለሌላ ጉዳይ አውለሽ ነው? ለሌላ ጉዳይ አዋልኩት። የተወሰነውም እጅ ላይ ስላለ ተመለሰ። እናገረው አውቀዋለሁ እኔ። እሺ ከዛ አይደለም በጣም ነገረኛ ይሆን ወላሂ ነገረኛ ነው። አሁን ጭራሽ ነው ብለሃቸው ነገር እንግዲህ ከሱ አይደለም ከቤተሰብ ነው ከባሉካው ነው እየተባለ ነው እንዳየው። ግን እንደዚህ ለምን አሰብሽው አደባባይ ይሄን ማውራት? አሁን ለምሳሌ ይሄን ጉዳይ ቁም ነገር አይ ነው በወሬ ተነስተው በወሬ እኔ ሁሉም ቢያደርገው ደስ ይለኛል ስለተደሰትኩበት። አንቺ ልጅ የምትደሰችው እሱ እኔ ግራ ገባኝ እኮ። ባልህን ስታስደስት ማለት ነው የሚደሰተው። ተው ይሆን ክፉ አታስወራ ተው። ለምን ግን እኔ ላይ ፎከስ አድርግ ደግሞ በዛ ላይ በቀደም እንዴ ኮትኩስ ዜና ነው ምንድነው የምታወሪው? ቆይ እሺ ሌላ ጥያቄ ደግሞ ልጠይቅ ይሆን። በጣም የገረመኝ አሁን በዚህ በእኛ መሀል በተፈጠረው ነገር ላይ እኔን አብረህ የወነጀልከኝ ለምንድን ነው? ምንድነው ጥፋቴ? እሷ ቤት ነበር ሻ ማ ቤት? ነጭ ቅማል ቤት። ነጭ ቅማል ቤት እኮ ልክ አሁን አንተ ጋር እንደመጣሁት ራሴን ነፃ ለማውጣት ነው የገባሁት። እኔ እኮ ተጠቂ ነኝ። ሆኔ ይሄን አታውቅምና ነው ነጭ ቅማል ቤት እሷ እኔ እንደዛ እኔ ሄለንን ልንገር በጣም ነው ያሳዘነችኝ። አንደኛ፣ ሁለተኛ ነገር ደግሞ ሄለን መጠቀሚያ ነበረች። መጠቀሚያ ነው እየተጠቀመችባችሁ። ኖ ከዛ በኋላ ተጠቀመችባቸው እንጂ እኮ መጀመሪያ እኛን ማጥቂያ ነበር አይደል? ስፔሻሊ እኔ በኦቲስቲክ ልጆቼ ሁሉ ስታላግጥ ነበረ። አረ እግዚአብሔር ይጠብቅልሽ። በልጆችሽማ ማን አባቱም እንዲመጣል የማንም ልጅ የኔ ጸበኛ ነው የሞታ ልጅን የሚነካን ይረግጠዋለሁ። እግዚአብሔር ምስክሬ ነው የምልሽ። ጸበኛዬ ነው በልጆች እኔም ከሊያ ጋር ጸበኛ ነው። በልጇ ከመጡ አልፋት፣ ያንቺንም ልጅ ቢመጣ አልፋት። አንድ ነገር ልንገርህ፣ በልጅ የሚመጣ ነገር እኔ አልሰጠኋቸውም፣ እነሱም ወደው አላገኙትም። ስለ ልጆቼ ተናግራ ነበር። ሌሎችን እንደዚህ ውስጥ በማስረጃ ነው ያወጣችው። ስለ ልጆቼ ነው እኔ ራሴ እናገረው የለ ያው ያውቃሉ። ግን ልታገናኝ ነው። አሁን ራሱ እኮ አልነገረችኝም። የእንትናን ራሱ ስሙን መጥራት አያስፈልግም። ሁለተኛ ነገር ቤቷም የገባሁት ደግሞ እዛ ቤት ውስጥ የነበረው ሰው እሷ ጋር የነበረው ሰው ሲናገር የሰማሁት ነገር ስለ እኔን እንደዚህ ሲከሰኝ የነበረ አንቺ ብር ተቀብለሽ አንቺ እንደዚህ ብሎ ሲከሰኝ የነበረ ሰው ብር ተቀባይ ሆኖ ድምፁን ስለሰማው ወይም አቀባባይም ሆኖ ይሁን ድምፅ ስለሰማሁኝ ድምፅ በጆሮ የተናገረውን እዛ ቤት ሳየው ሆን ብዬ ነው የገባሁት። ስገባም ቀድሜ ናይስ ቱ ሲ ዩ ሂር ነው ያልኩት። በቃ ለሱ እንደገባው እንዲገባው። ከዛ በተረፈ ሄለን አሁን አንተን እንዳስረዳው ስለ ስራ ያስረዳዋት
ቀኑን ሙሉ ነው ያልነው። ስንት ነገር አወራን ወጣን። አሁንም ቢሆን እኔ እሷን ብሌም አላደርጋትም። ሆን ተብሎ የሰማሁት ድምፅ አለ፣ እኔ በጆሮዬ የሰማሁት። ስለ ሙኒት ማወቅ ከፈለግሽ እከሌን ጠይቂ። ምንድነው ስለኔ የሚታወቀው? ሚዲያ ላይ ያለው ሴትዮ፣ ህዝብ ፊት ያለው ሴትዮ ምንድነው ስለኔ እንዲታወቅ የተፈለገው ነገር? ስለ ስራዬ ራሴ ተናግሬያለሁ። ስለ ልጆቼ በትምህርት መልክ ለሰዎች ነግሬያለሁ። እኔ ተበዳይ ሆኜ እያለሁ አንተ በቀደም ለታ ስታወራ ያወራው ከሶርሱን ከምንጩ አምጥቶ ያወራው እያለ ሁሉንም ታሪክ ነው የምልህ። ስፔሲፊክሊ ይሄንን አይደለም፣ ሁሉንም ያወራው ያቀበለው ያስወራው እያለ እኔ መቀላቀሌ ለምንድን ነው? እኔ ተበዳይ ነኝ። እኔ ህጋዊ ሰው ነኝ። ኢመራት ላይ ማንም ይሁን ምንም በፈለገው መንገድ መጥቶ ሊጠይቀኝ መብቱ ነው። የሰማው ነገር ካለ ኤቪደንስ ካለው መጠየቅ መብቱ ነው። ግን አንዳንድ ጊዜ ልክ ቅመም ስትደረግ ሁሉ ነገር ላይ ይደብራል። ምክንያቱም ከጀርባችን ቤተሰብ ያ ነገርን እንግዲህ በየቤቱ እየሄደች አስረድታለች። አንዳንድ ስለሙሙ መጠየቅ የምትፈልጉ ሴቶች ካላችሁ ጠየቁ፣ መለስኩላቸው እኮ እንዴት እንደሚሰራ እንዴት እንደሚከሸን መንገር ትችላላችሁ። እንግዲህ ጠይቀው ነግሬያቸዋለሁ። ዋናው ደፍተሯ እሷ ናት። ስለ ፀጉር እኔን አይደል የምትጠይቁኝ? ቆይ ሌላው ጥያቄ አለ። አልፋታሽ ከኋላም የተሰራ ነው ወይስ የራስሽ? ወላሂ የራሴ ነው። ወላሂ የራሴ ነው። እንዴ ምን ሆነሃል? እንዴት ነው የምቀመጥበት የተሰራ ነገር ላይ? እኔ እፈራለሁ። እሺ እኔ ልጠይቅ። ሁል ጊዜ ጥያቄ ስለነበር እኔ አንተ ጉንጭህን ተሰርተኸዋል? የኔ ጉንጭ ወላሂ ተሰርተዋል። ይሰራል። ቦቴክስ አልተሰራውም? ጉንጭ ይሰራል እንዴ? እንዴት ነው እንዲህ ድንቡሽቡሽ ያለው? ከበፊትም ይሄን እንጂ ስፖርት ሰርቼ ወልቄ ነበረ። ወፍራል ክሳ ሲሉኝ የበፊትም የእንትናንም ሰይፉ ሾው ላይም ገብተሽ እንዲያውም እዛ ላይ ከዚህ የበለጠ ያበጠ ነው። እኔ ትንሽ ስፖርት ካቆምኩኝ ድንቡሽቡሽ ነው የምለው። ደግሞ ቻፓ የለውም ትላላችሁ። ቦቶክስ እኮ ውድ አይደል እንደ ቦቶክስ ይሰራ ሰው እኛ ጋር እዚህ ኖርማል ነው፣ ኖርማል ነው። እኔ ግን ዮኒ ታውቃለህ፣ ገንዘብ ቢኖረኝ ከዚህ በላይ አሁን ደግሞ ባለዕዳ ሆንኩና ነው እንጂ በቃ ስዕል መስዬ ብቀመጥ ከላይ እስከታች ደስ ይለኛል። ችግር ለማሰራት አስበሻል? ዘግቢን በዚህ እስኪ አንተ እንግዲህ መቼ የተሰሩበት ቆይ ቅድም የሆነ ነገር ብለሻል። በስህተት ይሆን በትል የተሰሩበት አይቀመጡበትም እንዴ? ሌላ ነው እኔ ምን አውቃለሁ። እንዴ አይፈነዳም እንዴ? እኔን የሚያክል ሴትዮ ቁጭ ስልበት እንዴ? እኔ እኮ ወፍራም ነኝ። ቆሞ ነው የሚያድሩት። እኔ ምን አውቃለሁ። ቅድም ቤት ታየው ሙኒት እንደው እውነት ቁጭ ብለሻል አለችኝ። ይኸው ቁጭ ብያለሁ። እኔም አይቼዋለሁ። እሷ ራሱ በሱ የዳብሻለች። በሳክስ ሞት ነበረ። የእሷን ራሱ ቪዲዮ አየሁ። አይ በቃ እቺን ሰው ምንም መጣላት አይቻልም። ፍቅር የሆነች ልጅ ናት። ምን ላይ እኔ በጣም ፍቅር ነኝ ወላሂ። በእውነት መጣላት አይቻልም። አይ ክፉ ነገር ለማንም አልፈልግም። ስህተቶች ሲፈጠሩ ደግሞ ስመጣ ይመለሳለሁ። ከተማ የት ነበርሽ? ሀገር ቤት ግን እስቲ አውሪ። አዲስ አበባ የሩዋንዳ ልጅ ነኝ እኮ። ለዚህ ነው መጣላት አንችልም። አንቺ የሆነ ተዘጉምቡ የሆነ እንረጋግጥ ነበር። ኤሌመንተሪ ካቴድራል ነው የተማርኩት። 9ኛ ክፍል ቲኤምኤስ 10 11 12ን ጥቁር አንበሳ። እንግዲህ በነ ክዊንስ በነ ጊዮን በነዛ ሰዓት የነበርኩ ልጅ ነኝ። በዛም ዘመን ጋራው እንደዛ ነበር ወይስ አሁን የመጣ ነበረ? ግን እንደዚህ አላበደም። ከወለድኩ በኋላ ነው እንደደነገጠው። እንትኑም ቫይታሚኑም ተስማምቶኝ ነው። አሪፍ ነው፣ አሪፍ ነው። አይ ሰምተህ አታውቅም? ባሏ ጭነ እርጥብ ነው ወይም ሚስቱ ጭነ እርጥብ ናት ይባላል አበሻ ሲተርት። አግብተህ ስትወፍር ወይ ቆንጆ ስትሆን ሲስማማ ምናምን ሚስቱ ጭነ እርጥብ ናት፣ ካገባ እሱ እንዲተለወጠ እንዲያማረበት ይባላል። እኔም ጭነ እርጥብ ገጥሞኝ። ባልየውማ በየት በኩል ምን ዞር ስትል ጋራ ነው የሚያየው። ዞር ስትል ጋራ በየት በኩል ሌላ ሰማያ ጊዜ አለው። ለምደው በየት በኩል ነው ሌላ የሚያየው? ችሎታ ነው። ይሄም አንድ ችሎታ ነው ማሰሪያ። እስቲ አይ በውስጥ አውራለሁ። የሆነ ነገር ከሆነ ሰዎች ጋር ተታረቅ የሚል ነገር ሰምተናል። የከተማ ልጅ ናት፣ ቂም የምትይዝ ነገር አይደለችም። ስለዚህ
ልጆቻችን ቀይ መስመሮቻችን ነው። እኔ እንደዚሁ ዝም ብዬ ወድሃለሁ ድሮም ቢሆን ከጓደኛዬ ጋር እንኳን ከሳሪ ጋር ስትነጋገሩ እንደዚህ እንደምትገባበት ስላላወቅኩ መጥቼ ሁሉ አናግሬሃለሁ አይደለ? በጣም በጨዋታ በፍቅር በደስታ በጣም ሰው ሙድ ሰው ነኝ ዮኒ። ሰው ቀይ መስመር ያለችብኝ ነው በሳራ ጉዳይ። በሳራ ሳሪ ወላሂ ምስኪን ልጅ ናት እስክታውቃት ድረስ ነው ከምን እዚህ እንደደረሰች ደግሞ ሁሌ ታደንቃት ጉዳይ በሪጅስቶን እኔ ቤቶች አንድም ነገር እንዳትሉ ደግሞም አትሉም ማቃል ምንም አትሉ እና እንኳንም በመሀላችሁ አልገባ አላለችም መሲ ብርጅስቶን። የሁሱን ነገር በእናት ንገራቸው እሺ። ንገሪያቸው ይኸው አለሻላች እዚሁ ነገር የዛን ዕለት አለባበሴ ልክ አልነበረም፣ ጭራሽ በእንደዚህ አይነት ቦታ መገኘት የለባችሁም ብሏል። ደስታችን ነው፣ ባህላችን ነው። አንዳንድ ጊዜ ደግሞ ለሌሎች መደናቀፊያ መሆን የለብንም። እኔ ሁሉንም ሃይማኖት እወዳለሁ፣ አከብራለሁ። አንድ እህት ግን ቅድም ቤት የመታ የተናገረችው ነገር በጣም ስለነካኝ ነው። እኔ ለሃይማኖት ምሳሌ የምሆን ሰው አይደለሁም፣ ብሆንም ደግሞ መሳሳቻ ምን አንቺ ኡስታዝ አይደለሽ ሀጂ አይደለሽ ምን ያለ ያረኩት ነገር ስህተት ነው። እናንተ እንዳታረጉት። ይህም አልደግሞም። ወደፊት በሂጃብ እንገናኛለን ኢንሻአላህ። በሂጃብ ሆነሽ ሰርግ ብትጠሪ እሄዳለሁ። አሁንማ ካሜራ ምን ሆነ መሰለሽ? የአሁኑ ትልቁ ችግር ምን መሰለሽ? መታወቅ ነው። ሰው ከታወቀ በኋላ በካሜራ ተጥዶ ነው የሚጠብቅሽ። የትም ቦታ ላይ ምንም መሆን አትችልም። የሚያሳዝነው እሱ ነው። ሌሎቹ እኮ አሁን የማይታወቅ ስንት የሚጨፍር ስንት ብዙ ነገር የሚያደርጋል። ግን የታወቀ ሰው ሲሆን እያንዳንዱ ነገርሽ ምን ይሆናል? ተቀርጾ ቁጭ ይላል። ይሄ ነው ልዩነቱ እንጂ ሌላው ጥሩ ሌላው ምን ሆኖ የደስታ ነው የተገለጸው። ሌላ ታሪክ የለው፣ ምንም ነገር የለው። እኔ አይቻለሁ ብዙ የሙስሊም ሰርጎች ሲጨፍሩ አይቻለሁ። መዋሸት ስለማች ጴንጤ በዩ ኦርቶዶክስ በዩ ምኑ የጴንጤ ያው ክላሲካል ሆኖ ግጥሙ ይቀየራል እንጂ አንድ አይነት በደንብ እስክታ ይወረዳል። ጉራግኛ ይጨፈራል፣ ትግርኛ ይጨፍራሉ፣ ሁሉ አይነት አለ። ስሙ ግን ይቀየራል ደሴ እንጂ የትም ዓለም ላይ የደስታ ቀን ሰው ሴሌብሬት የሚያደርገው የባህላዊ አይነት የራሱን ካልቸር በማሳየት ነው። ስለዚህ እኔን አይታችሁ አትሳሳቱ። እኔ ለእስልምና ምሳሌ መሆን ሰው አይደለሁም። የራሴ ህይወት ነው ያለኝ እና በራሳችሁ ተከተሉም እያለች ነው። ያንን ነው እንግዲህ የሰማሁት። ተፋተናል ማለት ነው። እኔ እናንተ የምትጨምሪ ምን ከዚህ በኋላ ምን አደርጋለሁ? እኔ እኮ ሰገጤ አይደለም። በጋራ ትንሽ ነበረ አስፈታሽ። ኧረ ተው እንዳያልቅ እንዳይሟሟ ፈርቻለሁ ለራሴ። አሁን ሰው ማሻላ ብሎ ካልሆነ ጉድ ነው። አሁን አለቅ። ወደፊት መሰራት አይቀርም በዚሁ ከቀጠለ። ምኑን ነው የምትሰሪው? ከዚህ በላይ ምን ልታደርጊ? ካበላሹት አይን ከበላው እንግዲህ መሰራት አይቀርም። አዎ የአበሻ አይን እኮ ያደርግ ይሄዳል ይላል። ሬሳ ነው የሚያደርገው የአበሻ አይን። አንቺም ግን እውነት ለመናገር አውቀሽ ነው አይደል ሸብ አድርገሽ የመጣሽው? ወላሂ አይደለም፣ ወላሂ ተንጀላገገ ልብሱ ልብሱ ያለ መቀነት እንጅልግግ ነው የሚለው። ስለዚህ አንዳንድ ደግሞ ያስፈልጋል። እድሜያችንንም አስበው። እኔ ህፃን ልጅ አይደለሁም ትልቅ ሰው ነኝ። እንግዲህ ማሳየት እድሜ እኔ በዚህ 100% መናገር እችላለሁ። እድሜ የራስ አጠባበቅ ነገር እንጂ በጣም ማርጀት አለማማር በጣም እፈራለሁ። ኦኬ ጎበዝ። እንደዚህ ከሆነ ለምን መሰለሽ በእድሜ ቢሆንማ ወረድ ይል ነበር። ትንሽ ጉልበትሽ ጋር ይደርስ ነበር። ወርዱ እዛ ቦታው ላይ ይጠብቃል። በሊዮኒ መልካም ጊዜ ይሆንልሽ። መልካም ጊዜ ይሆንልሽ። ካስቀየምኩ ይቅርታ። ያው ራስ ኧረ እኔም ሶሪ እናቱ። ግን ያ ነገር ሲባል አብረን ገብተናልን። በመሀል የነጭ ግማል ጋም ነገር ስላለ ያ ተሄዶ ነው እንጂ በፊት እኔ አንድም ቀን ስላንቺ አውርቼም ክፉም አውርቼ አላውቅም። እንዲያውም ትመቸኛለች ምን ሰው ግን ነጭ ግማል ብዙ ሰው ጋር ስለደረሰች እሷ ጋር ለዛ ነው። ለማንኛውም በቃ ይመችሽ። ከኔ ጋር ፈተቻለሁ ቤተሰብ ይመችሽ። ባይ